ስንት ቤተሰቦቻችንን ጥለን እኮ መተን እዚህ ጋር በአንዳንድ ነገር ፈታምል የእነሱን እያየን ብዙ ሰው በእነሱ የሚጽናና አለ እንዴ። እኛ ጭቅጭቅ ይወድልናል እንዴ? ካሜራ እየደቀኑ በየቤቱ እየሄዱ ጭቅጭቅ የሚያሳዩ በአናታቸው ይዘቅዘቁ። እኔ እኮ የእሱ ደጋፊዎች ነው ክብር ለሌላቸው ዝቅ የሚያርግ ስራ ነው የምሰሩ መጥተው ክብረ ቢሶች። ታወቀች እኮ ክብሯን ማስጠበቅ የምትችለው እራሷ ነች። ልንገርሽ ክብሯን እያስነካች ነው አይደለ? እኔ ክብሬን የሚነካ የገዛ ወንድሜን አንቺ አስቢ፣ የገዛ ወንድሜን ጓደኛዬ ጠርጥሩት። እንዴት ነው አብሬው እንትን የምለው? ለመቼ ነው የሚያምነኝ? መቼ ነው የሚያምነኝ? ትናንትና ከእጄ የበላ የጠጣ ከእጁ የበላ የጠጣ ወንድን በፕራንክ እሱ ስንት ነገር እያመጣ ሴት እየለጣጠፈ ሲመጣ እኮ አምነን ተቀብለናል። እሷም አምና ተቀብላለች። እንኳን የገዛ ወንድሙን ይቅርና ማለት ነው። መዋለድ እኮ ቋንቋ የለውም። እዚህ ጋር ያላችሁ ገዝቶች 58 ሰዎች ታውቁኛላችሁ? አታውቁኝም። ተዋልደናል አልተዋለድን፣ ግን መተዋወቃችን፣ አበሻነት መሆናችን፣ ኢትዮጵያዊ መሆናችን፣ እህትነት ይሄ በቂ ነው። መዋለድ ቋንቋ አይደለም። እበትም ትል ይወልዳል አይደል እንዴ? ምንድን ነው እሱ? የእናቱ ልጅ ስላልሆነ ነው። እንዴት እበትም ትል ይወልዳል። እኔ በእነሱ የተነሳ ስንት እህቶች አግኝቻለሁ፣ ስንት መልካም እህቶች። እሱ እንኳን ከእጁ እየበላ እየጠጣ እንዲያደርግ እሺ እንዲያደርግ ከሚለው ጋር የገዛ ጓደኛውን ከጠረጠርና ቡራ ከረዩ ካለ እኔ አንቺን እንዴት አምንሻለሁ? እኔን ማን ነው የሚያምነኝ? ይሄ ራሱ እኮ ለእሷ ሞት ነው። በቃ እንደዚህ አይነት ጓደኛዬ የገዛ ጓደኛውን ወንድሙን ካላመነ ማንን ነው የሚያምነው? ይሄ ምንድን ነው? ይሄ ማንን ነው የሚያስተምረው? ምንድን ነው እኛ ከዚህ ላይ የምንማረው? ክብሯን ማስጠበቅ ያለበት ራሷ ነች። ቪዲዮ ከፍታ እየመጣች ማለቃቀስም ሆነ ለምን እንዲህ ነው እያለች ሁሌ እራሷን መለመን የለባትም። በቃ ሴት ልጅ ነ ነገ እንቁ ነች። ነገ ብዙ ነገር ይቀራታል። አንድ ፍሬ ልጅ ነ ገና የ20 ያልሞላት በጣም ብዙ ነገር ተስፋ አላት። ለምንድነው ሁሌ ወንድ ስር መለመን? ሁሌ እሷ እንድትለምን የሚያደርገው እሱ ሁሌ ቡታጅራ ሲሄድ የሚቀያይረው ነገር አለ። ልክ የሆነ እንትኑ ጋር ነው መሰለኝ የሚጠብቀው ጋኔል ጸበል የለም እንዴ? እሱ አይደለም ሁልጊዜ ነው። የእሷ ልደትም ሆነ እሷ እንትኑ ላይ ችግር አለበት። እሱ ትልቅ ችግር፣ እሷ ደስታ ላይ በጣም እንቅፍ የሆነ ነው። በእግዚአብሔር ነው የምልሽ። እኔ አንድ ነገር ልንገራችሁ፣ በእግዚአብሔር ይቅርታ አድርጉልኝና ከዛች ጋር ግን የሆነ ምስጥር ያለ ይመስለኛል። እመቤቴ ማርያም ነው ራሱ ጉዳያ ምን አስፈለገ? ሆነም ይሁንለት። እኛ እዚህ ጋር ሌላ ነገር ማውራት አንፈልግም። ባየነው ቪዲዮ ልክ እንነግራለን። የመጣውን ለምን ነገር አትክፈች። ስለሱ ነገር አይደለም። እኛም ያወራን ያለው ስለ ቪዲዮ ነው። ስለ ቪዲዮ ከፍ ዝቅ ያደርጋታል። ሌላ ነገር ከሌለ እሺ ለምን ተይ። እሺ እናቴ የድሮን ፋይል የከፈት ነው የከፈትነው። ምንድነው? ይቅርታ እኮ ስለተሰማኝ ነው። ይቅርታ ስለተሰማኝ ነው። እኛ እሱ በተነሳበት ሰዓት እንቀሰቀሳለን። አሁን እኔ 2-3 ቀን እንዴ ተቀጠለ ማየት ነው። ዛሬ የተሰማን ምንድነው? አንድ ሰው እውነትም ይሁን ውሸት ይሁን ለምንድን ነው ቪዲዮ እየቀረጸ እየመጣ ጭቅጭቅ የሚያሳይ? አይደለም ፍቅር። እሷ እኮ በነገራችን ላይ እሷ እኮ ሴት ስታፈቅር እኮ ጅል ነው የምትሆነው። ሁሌ ነው የምትቀበለው እንዴ? ሁሌ እሱ ተፈቃሪ እሱ አፍቃሪ፣ ሁሌ እሷ ተለማኝ እሱ ተለማኝ እሷ ለማኝ ሆኖ ነው የሚሰጣት። ከዛ ደግሞ የእሷ የሆነ ነገር ሲደርስ በርዝዳያ ስትመጣ 300 250 200 ይሄንን ስመጣ የእሷ ሁሉ ጊዜ የሆነ ረብሻ ያመጣል። አልፈልግም አትሄድም። እኛ እዚህ ጋር አለያይተን አናይ። ብሩኬ እንደዚህ ምንድን ነው ሀሳብሽ? ምን አይደለም ምን እያለች ነው? እየሰማሁት አይደለም። እየለያየን አይደለም እኛ የምናየው። እሺ እንደናንተ አይደለንም። እኛ የሁለቱም ደጋፊ ነን። እሺ ጋኒ የምታረጊውን አድርጊ። ማነች እሱ? ኧረ ማንም ያለ የለ። እቺ ቢ የምትለው ኧረ እባክሽ ገደል ትግባ ትዘግዘግ። እኔ ምን አገባኝ ስለሷ። እና እኔ የምለው
አንድ ቀን እሱ ማርያምን ይኸው እንትን ሰርቶ አያውቅም። በቃ እሱ ጀግና ሆኖ የሆነ ነገር ተጋፍጦ እኔ አይቼው አላውቅም። ሁሌ ተለማኝ፣ ሁሌ እሷ ለማኝ ያረጋታል የምሰጣት ካራክተሩ። ምክንያቱም ሴት ልጅ ስታፈቅር ጅል ናት። እኔ አውቀዋለሁ፣ አፍቅሬ አውቃለሁ። ልጅም ወልጃለሁ፣ ትዳርም ኑሮኛል። ጅል ነው የምትሆኝ፣ በሱ እጅ ነው የምትገዥው ፍቅርሽ እስከሚወጣልሽ ማለት ነው። ግን ደግሞ እንደዚህ አይነት ፍቅር ነው ገደል አይደለም። ፍቅር ነው ፍቅር እኮ አሸብር ጅል እኮ ነው የሚያደርግሽ። እና ያሁን የዛሬ እኔ የምንድነው ትምህርቱን ያልኩት የወንዱ የእሱ እሺ ችግር የለውም እሱ እኔ ለምጄዋለሁ፣ የብሩክ ፌት ለምጄዋለሁ። የወንድሙ ምንድን ነው? ዝም በይ ሚስ። ለምንድን ነው የምረጋጋው? ተረጋጉ። እኛ ጨጎራችን እያለቅን ለምን አንናገርም? አይነ ይቅርታና ባለፈው ወንድሞች ምናምን ወንድሞች ስላሉ ለዛ ነው ምንድን ነው እንደዚህ መወራጨት? ምን እያስተላለፈ ነው ትውልዱ? እንደዚህ ለሚስት ምታ የሚል ትውልድ አለ። ሚስት ስትመታ ሚስት ትራሷ ላይ ፊቷ ላይ ትራስ ይወረወርዋል። አይታችሁ ታውቃላችሁ? ሚስት እኮ ተገብራ ነው እንትን የምትለው። አንቺ ዝም በይ። እቺ ቃሉ የምትባይ ማለት ገኒ አትበይ፣ አሽቃባጭ። እዛም ሄደሽ ቡሩኬ ስነካ ያጨረጭርሻል። አሽቃባጭ ገለሞታ ቢሆን እሱማ ገለሞታ ነው። እመቤትን እንዴት እንዳናደደኝ። እሺ አሳፈራት እኮ ልጅቷ የራሱ ተሳቀቀች። የምር የምን የራሷ መተማመን ነው ፍቅር ነው እንጂ እኔ ሁሌ እየተሰደብኩ ሁሌ የእሱ ቤተሰብ እያሳደብኩማ እኔ መተማመን አይደለሁም ይሄ። ለምን ፍቅር ነው እንጂ ጅል ነው የሚያደርግሽ። ፍቅር የምንም መተማመን የሚጠይቃት ደግሞ የሚጠይቃት ሀብተብየው ማለት ነው። አንቺ ስለ ፍፄ አያውቅምና ነው ደግሞ አንቺ ምንም የለሽም ብሎ የሚለው ግን ምንም የለሽም ሊያሳምናት የሚለው አረባክሽ አረባክሽ ለዛ ነው። ኧረ አድላች አይደለም ለዚች እንትን ነው ኮሜንት የምትጽፈው ለሁለታቸውም ነው የምትቆረቆሪ። ትናንትና እኮ አየሁሽ ሀይሚ ቤት አየሁሽ እኮ ትክክል ስትይ እነ ትክክል ማላቅሽ መስሎሽ እኔ አይሻለሁ። አውሪ ማናት ስማ ወይ አውሪ ወይ ታደርጋለሁ። እኔ እንደው ማርያምን ግራ ገባኝ። እሷም እኮ ሀይሚቸውም እኮ ብላለች እኮ እኔን ለማሳመን የሞከርክ ነው አለክስ። እንደው አያውት ደግሞ እንደገና ተመልሳ እኔ ጋር ተቀየረች እያለ እኮ እንደገና ጋልብጦ ደግሞ ወደ እሷ እኮ ተገለበጠ እኮ ብሩኬ ማለት ነው። ሰማችሁ እኮ ያለችው ነገር አለ። ሀይሚ ምንድን ነው ያለችው? ከኔ መለየት ልታሳምነኝ ነው ወይ አለች እኮ። ሰበብ እየፈለገ ነው አለች። ራሷ አለች የተናገረች። እንደምታፈቅረው ሰው ጠፋ በሀገር ላይ የሚፈቀር ብስማምን ነው ገኒ የምንም ፕራንክ የምንም እንትን የለም። ተነጋግሮ ነው የሚሰሩት። ግን ደግሞ ተነጋግረው ቢሰሩት እሷ ሁሌ ዝቅ የሚያደርግ ስራ ነው የሚያመጣው።